የሐጅ ፕሮግራም ትላንትና ዛሬ ከኢትዮጵያ ምን ይመስል ነበር የሚለውን እየዳሰስን እንቀጥላለን። እኔ በዛን ጊዜ ህፃን ልጅ ነበርኩኝ። የሐጅን ወጭ እችላለሁ ብዬ አይደለም ጉዞ የተዘጋጀው። ጉዞአችን ከሰሜን ወሎ ከገጠሪቷ ኢትዮጵያ ማለት ከገፍራ ከሚባለው ቦታ በጊዜው የነበረው ሁለት አማራጭ ነበር። ከዛ አካባቢ ወይ በመርከብ መጓዝ ነው ወይ በአየር መጓዝ ነው። እዛ ከገባ በኋላ የአረበኛ ቋንቋ ችሎታ አልነበረኝም። ኡምራ አይታወቅም። በአጋጣሚ በዛን ጊዜ እዛ በቆየሁበት ጊዜ ወደ 33 ጊዜ ይሆናል ሐጅ ያደረጉት ማለት ይችላሉ። አላህ ይቀበለኝ። እንግዲህ ጣየም ያለ ሰው ስናገር በአማርኛ እያናገር አንዳንዶቹ ሱዳኖቹ ነው እናገኛቸዋለን። ብዙ ጊዜ የምጮህበትና ምለው የእኛ ተወካዮች የሐጅ ሆነ የኡምራ ተጓዥ ወደዛ አካባቢ ሲሄዱ መሄድ አለባቸው ጸሎቱን ለማካሄድ ብቻ አይደለም። ይሄ ነው ሊመን استطاع ኢለይሂ ሰቢላ አቅሙ ላለው ብሎ ያስቀመጠው መስፈርቱ እዚህ ላይ ነው። አልሐምዱሊላህ ወሰሊ ወሰሊም አላ አሽረፊል ኸልቅ ሰይድና ሙሐመድ ወአላ አሊሂ ወሰህቢሂ ወሰሊም ተስሊመን ከሲራ። በመስተንግዷችሁ በጣም ደስ ይለኛል። በዚህ በተከበረ ወር በተከበረ ፕሮግራም ላይ እንደዚህ በግንባር መገናኘታችን ያለፈውን ታሪካችንን የሐጅን ጉዞ ምን ይመስል ነበር ከኢትዮጵያ የሚለውን እየዳሰስን ለአሁን ላለው ትውልድም ሆነ ለአሁን ላለው ህብረተሰብ ትልቅ ትምህርት የሚሰጥ ስለሆነ የሐጅ ፕሮግራም ትላንትና ዛሬ ከኢትዮጵያ ምን ይመስል ነበር የሚለውን እየዳሰስን እንቀጥላለን። እኔ ሐጅ የመጀመሪያ ሐጅ ያጋጠመኝ ነው ወይም ያረኩት እንደምታውቁት ሐጅ አምስተኛ እስልምና ማዕዘናት ነው። ግን አቅም ላለው ችሎታ ላለው ሐጅ ያርግ ብለው የተደረገውን መመሪያ መሰረት ተግባራዊ ለማድረግ ነው። እኔ በዛን ጊዜ ህፃን ልጅ ነበርኩኝ። የሐጅን ወጭ እችላለሁ ብዬ አይደለም ጉዞ የተዘጋጀው። ወደ ሐጅ መስመር የገባሁት በተወለድኩበት ቦታ በሰሜን ወሎ ወላጆች ካረፉ በኋላ ታላቅ ወንድሜ በመካ የሚኖሩት ሐጅ ሲራጅ ካሚል ይባላሉ። አሁንም በህይወት ላይ ነው ያሉት። የ92 ዕድሜ ያላቸው ናቸው። ሼክ አልአዋት ይባላሉ። መካ ውስጥ ነው አሁን ያሉት እሳቸው። እኔ ያን ጊዜ 7 ዓመት ዕድሜ ነበረኝ። እንግዲህ ወላጆችን ካጣው በኋላ አሳድገዋለሁ ብለው በአስቸኳይ እንዲሄድ ትእዛዛቸውን አስተላለፉ። ጉዞአችን ከሰሜን ወሎ ከገጠሪቷ ኢትዮጵያ ማለት ከገፍራ ከሚባለው ቦታ ጉዞ ጀመር። ሐይቅ፣ ደሴ፣ ወልዳዬ፣ መቀሌ፣ አስመራ ከደረስኩ በኋላ ፕሮሰሳችን ጀመርን። ያ ፕሮሰስ እንግዲህ በብቸኝነት ሁኔታ ከሀገር መውጣት የሚቻለው በዛን ጊዜ በሐጅ ምክንያት ስለነበረ ፕሮሰሴን ከአስመራ ጨረስኩኝ። የተዘጋጀልኝ የዲሲፓሲ የደርሶ መልስ ጉዞ ሰነድ ነበረ። ምክንያቱም ፓስፖርት አይታወቅም በዛን ጊዜ ለእኛ ለሙስሊሞች ለመጓዝ ወደ መካ መዲናም ሆነ ወደ ሌላው አይፈቀድም ነበር። ለማንኛውም በተለያየ መንገድ ተሞክሮ ያንን ለዲሲፓሲ መታወቂያ እንዲያወጣ ተደረገ። ከዛም ወደ ምጽዋ ተጓዝኩኝ። ምጽዋ ከደረስኩ በኋላ በጊዜው የነበረው ሁለት አማራጭ ነበር። ከዛ አካባቢ ወይ በመርከብ መጓዝ ነው ወይ በአየር መጓዝ ነው። በመርከብ መጓዝ ከምጽዋ ወደ ጅዳ ነው ቀጥታ። የመጀመሪያው መርከብ ያጋጠመኝ ባኸሸብ የሚባል መርከብ ነበር። ክፍያውም 282 ብር ነበር በኢትዮጵያ። በአጋጣሚ የኢትዮጵያ ብር በዛን ጊዜ ትልቅ ዋጋ ነበረው። 2 የኢትዮጵያ ብር 1 የሳዑዲ ሪያል ነበር የሚመነዘረው በጊዜው፣ ዳውም ከዛም በላይ ነው። ስለዚህ የበረራ ደግሞ ለሚፈልጉ ከአስመራ ነበረ። ከአስመራ ደግሞ በበረራ አስመራ ከአዲስ አበባ አይታወቅም በዛን ጊዜ። ከአስመራ እስከ ጅዳ ደርሶ መልስ 480 ብር ነበር በኢትዮጵያ ብር፣ ደርሶ መልስ ለመቁረጥ ማለት ነው በትኬት። ይሄ ነበር የነበረው ሁኔታ። የእድሜ ሁኔታ የሚጋብዝ ስላልነበረ ህፃን ነውና በመርከብ መጓዝ አለበት ወደሚለው ኢሚግሬሽን መመሪያ ተላለፈልን። ያው በአማካሪዎች ደረጃ የተሰጠ ነው ያ መመሪያ። ስለዚህ ጉዞዬን ከምጽዋ ጀመርኩ። ከምጽዋ እንደተኛሁኝ ከንጋት ስንት ሰዓት እንደሆነ አላስታውስም ጅዳ ገባሁ። ጅዳ ስገባ ወንድሜ ሐጅ ሲራጅ ካሚል ተቀበሉኝ።
ከዛ ተቀብለው ያው እንዳልኩ መግቢያ የሐጅ ፕሮሰስ ስለነበረ በሐጅ ነው እንግዲህ ምክንያት የገባሁት። ተሊሲባሲውም ላይ የተጻፈ ሐጅ ተጓዥ ተብዬ ነው። ከዛ መካ ገባሁ። መካ ሀሁ ብዬ ህይወቴን ጀመርኩ ማለት እንችላለሁ። መካን በሄድኩባት ጊዜ ይሄን ምልህ እንግዲህ በ1386 ነው እንደ ሂጅራ አቆጣጠር ማለት የዛሬ 61 ዓመት ነው ማለት እንችላለን። ያን ጊዜ እንዳልኩት የ7 ዓመት ዕድሜ ነበረኝ። ስለዚህ መካ ገባሁኝ ሕፃን ሆኜ። እዛ ከገባሁ በኋላ የአረበኛ ቋንቋ ችሎታ አልነበረኝም። የመጀመሪያ ሂደት መካ ያገኘኋት በዛን ጊዜ አሁን ካለችበት ሁኔታ ለየት ባለመልኩ ነበረ። ምክንያቱም የመካ ይዞታ በዛን ጊዜ በዙሪያዋ 4 እንትኖች ነበሩ፣ መቃሞች። መቃሙ ኢብራሂም ይባላል። መቃሙ ልሐነፊያ፣ መቃሙ ሻፊዕያ፣ መቃሙ ልማሊክያ፣ መቃሙ ልሐናቢላ የሚባል በካዕባ ዙሪያ ይገኙ ነበር። እንደ ዳሱ ነው ወይም እንደ ካርማታ ወይም ካርማ የተሰሩ መጠለያዎች ነበሩ፣ መቃማዎች ይባላሉ እነሱ። በአራቱም ማዕዘናት ደግሞ ሼኾች ነበሩ ትምህርት የሚሰጡ ከመግሪብ እስከ ኢሻ። በባብ ሰላም በኩል ሼክ ሰይድ አልዊን ማሊክ የሚባሉ የታወቁ ዓሊም ነበሩ። በእሳቸው ቀጥሎ ደግሞ ሼህ ሐሰን መሻጥ የሚባሉ ነበሩ፣ የሐንበሊ መዛብ የሚያስተምሩ። ከእሳቸው ቀጥሎ ደግሞ ሼህ መሐመድ ኑር ሰይፍ የሚባሉ የሻፊያ መዛብ የሚያስተምሩ አሉ። ከእሳቸው ቀጥሎ ደግሞ መቃሙል ሐነፊያ ላይ ሼክ መሐመድ አሚን ኩቱቢ የሚባሉ ሼክ ነበሩ። እኛ እንግዲህ ህፃናቶች ስለነበር በዛን ጊዜ ብዙም ሀበሾች አልነበሩም፣ ውስን ነበር ሀበሻ የነበረው። በዛን ጊዜ እንግዲህ እኛ ከመግሪብ እስከ ኢሻ በእነኚህ መሻይኾች እየዞርን ትምህርት እንቀስም ነበረ፣ እውቀትን እንቀስም ነበር ማለት እንችላለሁ። ይሄ የመጀመሪያ ህይወቴ ነበር። ከዛ ቀጥሎ የትምህርት ቤት ዘመኑን እንግዲህ በኋላ እንመጣበታለን። ለማንኛውም በዛን ጊዜ እንግዲህ የሀበሻ ሁጃጆች በዛን ጊዜ የነበረ ሁኔታ 1352 እንደ ሂጅራ አቆጣጠር 1932 ማለት ነው። በፈረንጅ አቆጣጠር 49 ሁጃጆች ብቻ ነበሩ ኢትዮጵያኖች የተሳተፉት በሐጅ ፕሮግራም። ይሄ እንግዲህ በ1932 እንደ አውሮፓ አቆጣጠር። ከዛ ቀጥሎ በ1353 ይሄ አሃዝ ቀነሰ፣ ወደ 29 ሐጃጆች ብቻ ነበሩ የተሳተፉት እንላለን በዓመት ሐጅ። ለምን ቀነሰ ሲባል አሁን የአፄዎቹ ዘመን ወይም የአፄ ኃይለሥላሴ ዘመን ወደ ሐጅ ለሚጓዙ ሙስሊሞች በሙሉ ኮንትሮል ይደረግ ነበር። ለምን ነው የሚሄዱት? ምን ሊያደርጉ ነው የሚሄዱት? አንደኛ ከሀገር ውስጥ ለመውጣት በእድሜ የገፉ ወይም ሼኾች ወይም ታዋቂ ነጋዴዎች የሆኑ አቅማቸው የሚፈቅድላቸው ሰዎችን ነበር የሚፈቀድላቸው እንጂ ለማንም ሰው ሐጅ እንዲሄድ ያን ጊዜ አይፈቀድም ነበር ማለት እንችላለን። ስለዚህ የአፄ ኃይለሥላሴ ስለላ ድርጅቱ ክፍል በዛን ጊዜ እኒህ ሙስሊሞች ወደ መካ የሚጓዙት ለምን ይሆን? ምን ሊሰሩ ነው? ምን ሊያደርጉ ነው? የሚል የሚሰልልም አካል አብሯቸው ይላክ ነበር ማለት እንችላለን። የዛን ውጤት በኋላ ነው ያወቅነው። ምክንያቱም አንድ ሰላዮች ከተሳተፉት በሐጅ ስም ሂደው ሪፖርት አቅርበው ነበር እዚህ ለኢትዮጵያ መንግስት ለአፄዎቹ ማለት ነው። እነኚህ ሙስሊሞች ወደ መካ መዲና እየተጓዙ ገንዘባቸውን ከሚያፈሱ እልቅ የተሻለው እዚሁ ወደ ኑራ ሁሴንና ወደ ነጃሺ እየሄዱ ጸሎታቸውን እያደረጉ ገንዘባቸው አገር ውስጥ ቢቀር የተሻለ አይሆንም ወይ የሚል ማሳሰቢያ ከአንዱ ከሰላዮቹ አፄ ኃይለሥላሴ ከላኳቸው ከማል የሚባል ሰው ነበረ። ይሄንን በጽሁፍ አቀረበው። ያ ጽሁፍ በአጋጣሚ በእጃችን ይገኛል። ስለዚህ ያንን የመቃወም ሁኔታም ስለተከሰተ ከዛ በኋላ የሙስሊሞች ጉዞ ወደ መካ መዲና እንዲቀንስ የተደረገበት ምክንያት የዛ ውጤት ነበር ማለት እንችላለን። በዚህ አይነት ነው እንግዲህ የኢትዮጵያ ሙስሊሞች ሐጅና ዑምራማ አይታወቅም። በዛን ጊዜ ሐጅ ነበር ዋናው መስፈረት። እንግዲህ ለማንኛውም እነኛን እንኳ ውስን የኢትዮጵያን ሐጃጆች የሚቀበሉ የሚያስተናግዱ ሙጠውፎች የሚባሉ ነበሩ በመካ ውስጥ። መሰረታቸው ትውልደ ኢትዮጵያውያን የሆኑ በአጋጣሚ ከነሱ ውስጥ እንግዲህ ሼክ አህመድ ድሪስ የሚባሉ ሙጠውፍ ነበሩ። ሼክ አብድረህማን ሙሳ፣ ሼክ ሙሳ፣ ሼክ ዑመር ማሊኪ የሚባሉ እኒህ አራቱ የኢትዮጵያን ምእምናኖች ወደዛ ሲሄዱ እነሱ ጋር በማሳረፍ እነሱን በማስተናገድ በመንከባከብ በመጠበቅ የሚናም ሆነ የአረፋ የሙዝደሊፋም ጉዞ በማመቻቸት እንደዚህ እያደርጉ ያስተናግዱ ነበር። ውስን ሰዎች ናቸው። በአጋጣሚ የቤት ኪራይ የምንለው በዛን ጊዜ አጋጣሚ መካ መዲና
የሚያገለግሉ መሰረታቸው ኢትዮጵያውያን የሆኑ አጓቶች የሚባሉ ነበሩ። ስለዚህ እነኛ አጓቶች ቤታቸውን ክፍት አድርጎ የእኛን ምእምናኖች ከዚህ ለሚሄዱት በተለይ መሻይኾቹን በመቀበል ወደ ቤታቸው በመሳረፍ በአጋጣሚ በመካ ውስጥ ወደ 50-40 የሚሆኑ አጓቶች ነበሩ። መዲናም እንደዚሁ አካባቢ ነው፣ እንደዚሁ ብዛት አላቸው። የመካ መዲናን እንግዲህ በማገልገል እነኛ ትውልደ ኢትዮጵያውያን የሆኑ መሰረታቸው የሳውዲ ዜግነት ያላቸው አጓቶ የሚባሉት ይህን ኃላፊነት ወስደው ነበሩ። ስለዚህ የእኛ ምእምናኖች ወይም ሁጃጆች የሚያርፉት እነሱ ቤት ነበር ማለት እንችላለን። ምክንያቱም በመካ በሐረሙ ዙሪያ የነሱ ቤት በብዛት የሚገኘው የነሱ ቤት ስለነበረ ወደ መዲናም ስንሄድ እነሱ ናቸው ቤታቸው በሐረሙ አካባቢ በመስጊዱ አካባቢ የነበረው። ስለዚህ እነሱም በተለይ መሻይኾቹን ከመሻይኾቹ ማስታውሳቸው ሼህ መሐመድ ዜን ዳንዬ ሳሊስ፣ ሼህ መሐመድ አሚን ጉራ የዳንዬ ሳሊስ ወንድ የሚሆኑት እነ ሼህ አብዱልዓዚዝ ኦዳ የኦዳ ሼህ፣ እነ ሼህ አብዱልለጢፍ የወሮአዩ ሼህ አደም ዩሱፍ ልጅ፣ እነኚህ እነ ሼህ አህመድ ዳለቲ ጉራጌ አጋጣሚ እኒህን አጓቶች ወደዛ አካባቢ ሂደው ስራ እንዲያገኙ ዜግነት እንዲያገኙ ያደሩት የእኛ ገጠር ዑለማዎች ትልቅ ሚና ተጫውተዋል ማለት እንችላለን። እነ ሼህ መሐመድ ሼህ ኦዳ እነኚህን የመሳሰሉ ሼኾች በአጋጣሚ ወደዛ አካባቢ ተጓጉዘው የእኛንም ታሪክ እያወቁ እያሳወቁ በዛ አካባቢ ላይ ትልቅ አሻራ ያስቀመጡ ዑለማዎች ነበሩ። እዛ ቆይታቸው ቀደም ሲል የጠቀስኳቸው በሐረም የሚገኙ የነበሩትን ዑለማዎች በመገናኘት ትምህርትና ወይም ሻሃዳ እየተቀበሉ ተጨማሪ መጽሐፍ ስጦታ እያገኙ ወደ ሀገራቸው የተመለሱበት ጊዜ ነበር ማለት እንችላለን። እንግዲህ ይሄን ስልህ በዛን ጊዜ የሳዑዲ የሀጅ ፕሮግራም በጣም ውስን ነበረ። ውስን ምእምናኖች ናቸው። ኡምራ አይታወቅም። በአጋጣሚ በዛን ጊዜ በኡምራ የሚመጡ ሰዎች በጣት የሚቆጠሩ ናቸው እንጂ በብዛት በሀጅ የሚመጣው ምእምናን ነው የሚበዛው። ስለዚህ የሀጅን ፕሮግራም በዛን ጊዜ የነበረውን ብንወስድ ለምሳሌ ሳዑዲ በአለፉት 90 ዓመት ወይም ዓመት የወሰን እንደሆነ በ1932 90662 ምእምናኖችን አስተናግደዋል። በ1951 10471 ምእምናኖችን አስተናግደዋል። በ1973 600,626 ምእምናኖችን አስተናግደዋል። የ1986 ህዝብ ብንወስድ 1,094,000 ምእምናኖችን ነበር ያስተናገዱት ማለት እንችላለን። ለዚህ እንግዲህ በኮሮና ዘመን ይሄ አሃዝ ቀነሰ። ከዛ ቀጥሎ እንግዲህ የሳዑዲ የመካ ይዞታን ያየን እንደሆነ ለምሳሌ የሐረሙ መስፋፋት እኛ በሄድንበት ጊዜ በጣም ውስን ነበር የሐረሙም ስፋት ማለት እንችላለን። የሐረሙ ስፋት እንደሚታወቀው በአሁኑ ጊዜ ያለው ግማሽ ሚሊዮን ኪሎ ሜትር የሚመዝን አልነበረም። በዛን ጊዜ የነበረው ስፋት በዑመር ኢብኑ ኸጣብ በ17ኛው ዓመተ ሂጅራ የተወሰነ ማስፋፋት ተደረገ። በዑስማን ዘመን ደግሞ እንደዚሁ በ26 ሂጅሪያ ማለት ነው የተወሰነ ማስፋፋት ተደረገ። በአብደላህ ብን ዙቤር 65 ሂጅራ የተወሰነ ማስፋፋት ተደርጓል። በልወሊድ ብን አብዱልመሊክ 91 የተወሰነ ማስፋፋት ተደረገ። በአቡ ጃዕፈር አልመንሱር በ137 ሂጅራ የተወሰነ ማስፋፋት ተደረገ። በአልማህዲ ዘመን የአባስዮች መሪ ነበረው 194 የተወሰነ ማስፋፋት ተደረገ። በአልሙቅተዲ ቢላህ 281 ሂጅራ የተወሰነ ማስፋፋት ተደረገ። በአልሙቅተድር ቢላህ 306 ሂጅሪያ የተወሰነ ማስፋፋት ተደረገ። በአብዱልዓዚዝ ንጉስ አብዱልዓዚዝ 1375 ማስፋፋት ተደርጓል። በንጉስ ሰዑድ 2 ጊዜ ማስፋፋት ነው የተደረገው 1375 1379። በንጉስ ፋይሰል በ1387 ትልቅ ማስፋፋት ተደርጓል። በንጉስ ፋህድ በ1404 ትልቅ ማስፋፋት ተደርጓል። በአጋጣሚ የሳዑዲ ንጉሶች 11 ቢሊየን 316,818 ብር ሪያል አፍስሰው ነው ይሄን ሐረም ያስፋፉት ማለት እንችላለን። መካ አሁን ባለው ይዞታ መሰረት ስንወስደው በአጋጣሚ የሐረሙን ይዞታ ያየን እንደሆነ በማብሪያት አገልግሎት አሁን ማብሪያት ማለት ነው። በመካ ውስጥ አሁን ያለው ማብሪያት
ለአንድ ከተማ ሙሉ በሙሉ የሚያገለግል ነው። 8000 የድምፅ ማጉሊያ ስፒከሮች አሉት። 120,000 የኤሌክትሪክ ማብሪያዎች አሉት። 8000 የመቆጣጠሪያ ካሜራዎች አሉት። 8883 የማብረጃ ማይክሮፎን አለው ማለት ነው። የማቀዝቀዣ አለው። 15 ሚሊዮን በየወሩ ያወጣሉ። 2 ሚሊዮን ዶላር ማለት ነው በወር። በአመት 48 ሚሊዮን ዶላር ወጪ ያደርጋሉ። ሳዑዶች ባለፉት 50 ዓመታት ያስተናገዷቸው ሁጃጆች ቢኖር በጣም የሚገርም ነው። ወደ ከ10 ሚሊዮን ዛኢር በላይ አሁን በ2025 በኡምራ እንኳ የመጣው ምእምናን 200 ወይም 106 ሚሊዮን ደርሷል። ስለዚህ በሐጅ አማካይነት ሲያገኙት የነበረውን በአንድ ወር ብቻ በረመዳን ወር የሚያገኙበት እድል የከፈተላቸው ስለሆነ የሐረሙ ታዋቂነትና ታላቅነት እየጎላ የመጣበት ጊዜ ነው ማለት እንችላለን። ባለፉት 54 ዓመታት ሳዑዶች 99 ሚሊዮን ምእምናኖችን አስተናግደው ይገኛል በመካ ውስጥ ማለት እንችላለን። እንግዲህ የመካ ይዞታ አመት በአመት እየጨመረ የተስፋፋ ምእምናኑም እየጨመረ የመጣበት ጊዜ መሆኑን ቅድም በነገርኩት የዛሬ 61 ዓመት ግን ይሄ በሐጅ ጊዜ የሚበላው ጎርፍ የሆነው ብዛት በኡምራም ሆነ በምንም ይሄ አሃዝ አልነበረም፣ ውስን ነበር። መካም እንዳልኩት ውስን ስፋት ያላት ቦታ ነበረች። ውስጥን መስተንግዶ ነበር የሚደረገው። ለሐጅ ብቻ ነበር ቅድመ ዝግጅት የሚደረገው። አሁን ግን ያ አጀንዳ ተቀይሮ የኡምራ ፕሮግራም ከፍተኛውን አሃዝ ይዟል ማለት እንችላለን። ይሄ እንግዲህ በዓለም አቀፍ ያለው ሙስሊም ህብረተሰብ እምነቱን በመነቃቃቱና በማወቁ መካ መዲናን የመጎብኘት ስራ ትልቅ ስራ እየተሰራ ነው ማለት እንችላለን። እንግዲህ እንዳልኩህ ኑሯችን መካ ውስጥ ነው። መካ ውስጥ በመኖራችን ሐጅ ሰዓት በደረሰ ቁጥር በአጋጣሚ የቅርብ ዘመድም እንዳልኩ አንዱ ሙጦፍ ሼህ አህመድ ድሪስ የሚባሉት ነበሩ። እኛ ምእምናኖችን ይዘን ወይም ለጾለት የመጡትን ለሐጅ የመጡትን እንግዶቻችንን ይዘን እንወጣለን ወደ መካ። ከመካ ወደ ሚና እንሄዳለን። ሚና ድንኳን እናዘጋጃለን። ከዛ ቀጥሎ ደግሞ ወደ ሙዝደሊፋ፣ ከዛ ወደ አረፋ። ትልቁ ፕሮግራም አረፋ ላይ ስለሚሆን ድንኳን በመዘርጋት እንግዶቹን በመንከባከብ በማስተናገድ የምናደርገው ተሳትፎ ነበር ማለት እንችላለን። እኔ በአጋጣሚ በዛ ቆይታ በየአመቱ ሐጅ በደረሰ ቁጥር ግዴታ ከዛው ከመካ ስለሆነ የምንወጣው አንደኛ የዛኔ ምእምናኖችን ከኛ ሀገር በሚመጡት በተለይ መሻይኾቻችን ለማገልገል ለመከደም ስንል ተሳትፎ የምናደርግበት መድረክ ነበር። ሁለተኛ ደግሞ እንዳልኩ አጎቴ እንግዶች የሚቀበሉበት ሙጦፍ ስለነበሩ ሼህ አህመድ ድሪስ ያልኩህ የእሳቸውን የመቀበያ መድረክ የማመቻቸት ሁኔታ፣ ድንኳን የመዘርጋቱ፣ እንግዶችን የመንከባከቡ፣ ውሃ የማቅረቡ ሁኔታ በሙሉ እኛ ትከሻ ላይ ወጣቶቹ ላይ ነበር የሚጣለው። ለዚህ ብሎ እኔ በህይወቴ እዛ በቆየሁበት ጊዜ ወደ 33 ጊዜ ይሆናል ሐጅ ያደረኩት ማለት ይችላሉ። አላህ ይቀበለኝ። እንግዲህ ራሴን ለማሞገስ ሳይሆን አላህ ይቀበለን፣ ዋናው መቀበሉ ነው። ስለዚህ ሐጅ በመጣ ቁጥር ቀጥታ ተሳትፎ የምናደርግበት መድረክ ግዴታችን ነበር ማለት እንችላለን። እንወጣለን። ዝም ብለን መካ ውስጥ ተቀምጠን አናየውም ነበር። ስለዚህ ከዚህም የሄዱትን ዑለማዎች በተለይ እንደነ ሼህ መሐመድ ዘይን፣ እንደነ ሼህ መሐመድ ሼክ ወዳ፣ ሌሎቹም ሼኾች በሚመጡበት ጊዜ እነሱን አጅበን አብረን እንወጣለን። እነሱም በመካደም ነው የምናሳልፈው ጊዜያችንን ማለት እንችላለን። የእነሱ በረካ ውጤት ምናልባት እድሜያችንን እስካሁን ድረስ ያቆየን የእነሱ ዱዓ ነው ማለት እንችላለን። ስለዚህ ትልቁ ትኩረታችን ከዚህ የሚመጡትን ዑለማዎች፣ ሼኾች፣ ታዋቂ ግለሰቦች በመቀበል በማስተናገድ የሐጅ ፕሮግራማቸውን በመምራት መንገዱን በማሳየት አረፋም ሆነ መካ ሚናም ሆነ ሙዝደሊፋም ሆነ በሚቆዩበት ጊዜ ከጎናቸው በመሆን የምናገለግልበት ጊዜ ነበር ማለት እንችላለን። እንግዲህ ጊዜያችንን ሐጅ በመጣ ቁጥር የምናሳልፈው ከኛ ከሀገራችን ለሚመጡት እንግዶች ጋር አብረን በመጓዝ አብረን በማጀብ በዚህ አይነት ነበር የምናሳልፈው ማለት እንችላለን። ወላሂ ሹፍ ካዕባ እንዳልኩ ወንድሜ ያው ካዕባን የሚያገለግሉ አንዱ ሰው ናቸው፣ አንዱ ተጠያቂ ናቸው። ምክንያቱም ካዕባ ልብሱ በሚቀየርበት ጊዜ ተከፍቶ በሚጎኝበት ጊዜ እኛ ያን ጊዜ ገደብ አልነበረም። እንደ ልባችን እንገባለን፣ ወደ ውስጥ እንደ ልባችን እንወጣለን። ምክንያቱም ወንድሜ ያው ከአዋተል ሐረም ስለሆነ
እነሱ አብረዋቸው ተሳትፈው ነው የሚያጸዱትም ሐረሙን። ምክንያቱም ከ44 በላይ ነበር የአቋቶች ኃላፊነት በመካ ውስጥ የነበራቸው። ወደ መዲና መሄድ እንደሆነ እንደዚሁ ከዛ በላይ ነበር የነበራቸው ኃላፊነት። ስለዚህ ተጠሪነታቸው ሐረም ለሚመጡ መሪዎችም ሆነ የሀገር ውስጥ መሪዎችም ሆነ የውጩን እነሱም በመቀበል በመንከባከብ ዘምዘም ውሃ በማቅረብ ምንጣፍ በማንጠፍ ሐረሙን በመጠበቅ በማጽዳት የሚያስፈልገው ያን ጊዜ ቅንዲል ነው የሚባለው። እንዳሁም ማብሪያት አልነበረም፣ ኤሌክትሪክ አልነበረም። ስለዚህ ቅንዲል ነው የሚባለው። ቅንዲሉን በማብራትም ሆነ በማጥፋት በተለይ መዲናን ይወሰድክ እንደሆነ ከምሽቱ 3 ሰዓት ሲሆን ሐረሙ ይዘጋ ነበር። ያን የመዝጋቱ ሁኔታ በሩን የመክፈቱት በአወል አዛን በሱብሂ ጥበቃ በማድረግ ቅንዲሉን በማቀጣጠል በማብራት የአቋቶች የኛ መሰረታቸው ኢትዮጵያዊ የሆኑ የአቋቶች ኃላፊነት ስለነበር በአጋጣሚ በጣም የሚያሳዝነው የነሱ ታሪክ በኢትዮጵያም ደረጃ ሳይታወቅ ያላቸውንም ገንዘብ ምንጭ ሳናቀው ሳንጠቀምበት ይሄው ዛሬ ለህልፈት በቅተዋል። መዲና ውስጥ ብቻ አንድ ኑረዲን መሐመድ የሚባል በአጋጣሚ የመዲና ቁልፉ የሁጅር ነቢይ ሰለላሁ ዐለይሂ ወሰለም በእኛው እጅ ነው ያለው። ሌሎች ወደ 40 የሚሆን ኃላፊነት ነበራቸው ማለት ይችላሉ። ያ ሁሉ አልቆ አሁን እቺ ቁልፍ ብቻ ናት እንግዲህ በሀበሻ ዘር ሀረጋቸው ያሉት አቋቶች ስም ያለችው እጅ። እሱም ሲሞት አሁን ጠቅላላ ሰውዶቹ ይረከቡታል ማለት ነው። ወደ መካም የመጣ እንደሆነ 2 ብቻ ናቸው ያሉት። ስለዚህ አቋቶች ታሪክ ተዘጋ፣ ሳይታወቅ ሳይዳሰስ ትልቅ ታሪክ የነበራቸው በዓለም አቀፍ ትልቅ ከበሬታ የነበራቸው በተለይ ወደ ሞሮኮ ወደ ፓኪስታን ስትሄድ የነሱ ቦታ በከፍተኛ ደረጃ ልክ መካ መዲና እንደሚያስተናግዱ ነበረ። ንጉሶች እነ ንጉስ ሐሰን ልዩ ግብዣ እያደረጉላቸው ያስተናግዷቸዋል። እኛ ጋር ግን ሲመጡ እንኳን ማንነታቸው ሳይታወቅ ዝም ብሎ አሳልፈው ይሄዳሉ። ዋናው አሁን ታሪካቸውም እየተዘጋ ነው። ሳይታወቅ ሳይጻፍ ሳይዳሰስ ሳይመዘገብ የነበራቸው ኃላፊነት የነበራቸው ገቢ ምንጭ እንዴት ነበር የሚለውን የሚከታተል አካል የለም። የኛ መጅሊሱ እንደምታውቀው ከተዋቀረ ገና አዲስ ነው። ስለዚህ ይህን ኃላፊነት የሚወስድ አካል ቢኖርና ታሪካቸውን የሚጽፍ ቢፈጠር ምኞቴ ነው። አጋጣሚ መረጃዎች በሙሉ በእጄ ላይ ያሉ የአቋቶች ታሪክ ማንነታቸው፣ ምንነታቸው ምን እንደሆነ ኃላፊነታቸው እንዴት ነበር ስራቸውን ሲሰሩ የነበረው የነሱ ታሪክ ቢመዘገብ ቢታወቅ አንዱ የኢትዮጵያ ገጽታ ክብር ነው ማለት እንችላለን። ይሄም አንዱ ታሪክ ነው እንግዲህ ከማልረሳው ከማስታውሰው በመካ ቆይታዬ። እንደምታውቀው በዛን ጊዜ ሙቀቱ ከባድ ነው። ኤር ኮንዲሽን አይታወቅም። ቀዝቃዛ ውሃ አናገኝም። ስለዚህ ጡሌ እንደ ጡሌ መልክ ከጭቃ የተሰራ ማቀዝቀዣ ያንን ነበር የምንጠቀመው። ኤር ኮንዲሽን የለም በቤት ውስጥም። በኋላ ነው ይሄ መረዋህ ማቀዝቀዣ ሁሉ የመጣው። ቀዝቃዛ ውሃ ማግኘቱም ራሱ በጣም ችግር ነበረ። ይሄ ሁሉ ችግር ነበረ። ሙቀቱ ከባድ ነው በጣም። የተመቻቸ ኑሮ አልነበረም። አስፋልቱ መኪና ይሄ አሁን የምናየው በማቀዝቀዣ ቤት ክፍል የተሟላለት አልነበረም። ሙቀቱ ከባድ ነው። በሙቀቱ የተነሳ አንዳንድ ጊዜ እጃችን እያበጠ የሚፈረዳበት ጊዜ ያጋጠመን ታሪክ አለ ማለት እንችላለን። ለምን? ሙቀቱ ከባድ ስለሆነ ንፋሱም ሁሉም አየሩም በሙቀት የተሞላ ስለሆነ ማቀዝቀዣም አልነበረም። ያ ችግር ይከሰት ነበረ። ስቲል መካ ውስጥና መዲና ውስጥ መቼም የምግብ ችግር የለም። የነቢዩላህ ኢብራሂም ዳዋ ተግባራዊ ስለነበር ፍሮቱንም እንደልብ ታገኛለህ። ግን የአየሩ ሁኔታ ከባድ ሙቀት ስለነበረ ያ ሙቀት ሰልች፣ ምክንያቱም ልብስህን ለብሰህም አትውልበት ደረጃ ነበር ያለው። ላበቱ ሙቀቱ ሁሉ ያሰቃይሃል። ሀጅም በምንወጣበት ጊዜ በዚህ አይነት ሁኔታ ነበር ያለው። እንግዲህ በሚናም በአረፋም በሙዝደሊፋም የተመቻቸ ማረፊያ አልነበረ ማለት እንችላለን። ያ ሁሉ ተሰርዞ በዛሬው ጊዜ ግን በመከየፍ በማቀዝቀዣ የተሞላ ዘመነ ቴክኖሎጂን የተሞላበትም ማረፊያ ሁሉ እየተሟላ ያለበት ጊዜ ነው። አሁን ያለው ትውልድ ቢያመሰግን ደስ ይለኛል። ልረሳው ማልችለው አጋጣሚ በዛን ጊዜ እንዳልኩ ውስን ኢትዮጵያኖች ነበሩ የሚመጡት በጣት የሚቆጠሩ። እኛ የመካ ነዋሪዎች ከመሆናችን አንጻር በልጅነታችን በተለይ እኔም ሆንኩ ሌላ አቅራኒዎች ወይ ወንድምም ነበረኝ መሐመድ ካሜል የሚባል የሚገርምህ ነገር የእኛን ሰዎች ፍለጋ በየጓዳው እንገባ ነበረ። ማለት ጠየም ያለ ሰው ፍለጋና ወደ ቤታችን አምጥተን ለማስተናገድ ያ ፍላጎት በጣም ይንጸባረቅብን ነበር። ለምን? የሀገራችንን ሰዎች አግኝተን ወደ ቤታችን አምጥተን ማስተናገድ ማለት ልዩ ከበሬታ ይሰማን ነበር፣ ልዩ ኩራት ይሰማን ነበርና
በየእንትኑ በየጓዳው እየገባን ምክንያቱም መካ ውስጥ ያን ጊዜ አስፋልቱም እንደልብ አልነበረም፣ ቤቶችም እንደዚህ የተሟላ አልነበሩም። በሙሉ የቱርክ ስሪት የነበረ የድሮ ቤት ነበር ያለው። ስለዚህ ወደ ስቤዛ ማረጊያ ቦታ ይሄን ጣየም ያለ ሰው ስናገር በአማርኛ እያናገር አንዳንዶቹ ሱዳኖቹ ነው እናገኛቸዋለን። ከዛ ሀበሻ እንኳ ባይኖር ለምሳሌ ሱዳኖችን ካገኘናቸው ወደ ቤታችን አምተን ካስተናገድናቸው ይሄ መጨካከን ፍላጎቱ ነበር፣ ፍቅሩ ነበረ፣ ፍላጎቱ ነበረ። እንደ ዛሬው ጊዜ አሁን ሀበሻ በዚህ አይተ በዚህ በኩል አመልጠው ተው እንዳታናግሩ የሚል ስሜት አልነበረም። ሀበሾቹ ደግሞ በዛን ጊዜ እጅግ ኩሩ ህዝቦች ነበሩ ማለት እንችላለን። ሂዶ እዛ ተደብቆ ለመቅረብ የሚያልምም የሚፈልግም አልነበረም። ቶሎ መካ መዲናን አይቶ ጎብኝቶ ብቻ ወደ ሀገሩ ለመመለስ በሚመለሱበት ጊዜ መጀመሪያ ከዚህ የሚሄዱትም ስንቅ ነበራቸው። ለምሳሌ ዳቦ ቆሎን ይዛሉ፣ ቋንጣ ይዛሉ፣ ድርቆሽ ይዛሉ። ያንን ይዘው ነው ስንቃቸውን የሚጓዙ። ሲመለሱም ስጦታ የሚያበረክቱት ለአካባቢያቸው ሰዎችም ሆነ ዑለማዎች ሙስባህ ይገዛሉ፣ ሌሎች ማስታወሻ ጥምጣሞች፣ ኮፍያዎች ይገዛሉ። ያንን እየገዛን እየሰጠን ይዘው የሚመለሱትን ሁሉ አሸኛኘት ሁሉ እናደርግላቸው ነበር። ይሄ ኩራት ይሰማን ነበር በኢትዮጵያዊነታችን። ኢትዮጵያኖች ቤትም በኩል ባሉ ጠየም ያለ ሰው ካገኘን ኢትዮጵያዊ ነው ብለን እንጠራው ነበር ወደ ቤታችን። ያ ፍላጎት ያ ፍቅር ነበረ። አሁን በአሁኑ ጊዜ ግን ያንን ሁኔታ አላገኘሁትም እና ስለዚህ በዛን ጊዜ ጥሩ ወርቃማ ዘመን፣ ጥሩ የፍቅር ዘመን፣ ጥሩ የመከባበር ዘመን ነበር ማለት እንችላለን። ለዚህ ብለው ዑለማዎችም ሲመጡ በተለይ እነ ሼህ መሐመድ ዘይዳን ሳሊስ ትኩረታቸው በሙሉ ኪታብ ነበር። በየሄዱበት በየሸኾቹ እየሄዱ ምንድነው የምትፈልገው ሲሏቸው ኪታብ 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 ይላሉ። እነ ሼህ ሰይድ አለዊ ቀደም ሲል የጠቀስኩልህ በሐረሙ የነበሩት ዑለማዎች ኪታብ እንዲሰጣቸው ትብብር ይደረጋል። ያ ኪታብ ተዘጋጅቶ እኛ በካርጎ አምር ካርጎ የሚባል ነበር ጅዳ፣ እዛ ወስደን ጭነን እዚህ እንዲገባላቸው የምናደርግበት ሲስተም ነበር ማለት እንችላለን። ስለዚህ አገልግሎታችን ሁሉ እዚህ ያሉት የገጠር ዑለማዎች የሚያገኙትን የሚጠቀሙበትን መጽሐፍ ወይም ሐዲስም ሆነ ሌላውም ሆነ እንዲሟላላቸው ጥረት የማድረግ ሁኔታ፣ ምክንያቱም በአረበኛ የተጻፈ በኦፊሻል እንዲገባ አይፈቀድም ነበር ወደ ሀገር ውስጥ። ያንን ሰብረን በተቻለ መጠን እንዲደርሳቸው ጥረት እናደርግ ነበር። ስለዚህ ከማስታውሰው ለሼኾቻችን ትልቅ አገልግሎት የሰጠነው ኪታብ በማሰባሰብ በመላክ በሐሪማቸው በማዕከላቸው የተወሰነ ኪታብ እንዲኖራቸው ማድረግ ሁኔታ ትልቅ ጥረት ተደርጓል። አኳቶችም ይሄንን ፍላጎት ነበራቸው ማለት ይችላሉ። በመዲና በመካ ያሉት ከዚህም የሄዱትን ዑለማዎች የሚያስፈልጋቸው ልብስም ሆነ ከልብስ የበለጠ ኪታብ ነበር እየገዙ የሚያበረክቱላቸውና ይሄ የማይረሳ ታሪክ ነው ማለት እንችላለን በበኩሌ። አረፋ ላይ እንግዲህ የምናስታውሰን አልሐጁ አረፋ የሚለው ነገር ነው ትኩረት የሚሰጠው። ስለዚህ ውስን ስለሆነ ምእምናኑ እንደ ልባችን ጀበል አረፋ ጋራው ላይ የመውጣት ሁኔታ ነበረ። ወረፋ አልነበረም፣ ያን ጊዜ ግፊ አልነበረም። ኮንትሮል እንዳሁኑ ጊዜ ያለው ሁኔታ አልነበረም። ውስን ሰው ነው የመጣውን በሐጅ ጊዜ እንዳልኩ ስታቲክሱ ነገር ያለው ያ ውስን ሰው እንደ ልቡ አረፋ የሚፈልግበት ቦታ ቆሞ የሚፈልግበት ውሎ ጀበል አረፋን እንደ ልቡ ጎብኝቶ እዛ ጋራው ላይ በመውጣት ዱዓውን አድርጎ ጥያቄውን አቅርቦ የሚመለስበት ዕለት ነበር ማለት እንችላለን። ከዛ ትራንስፖርት እንደ ልብ አልነበረም፣ በብዛት በእግራችን ነበር የምንጓዘው ማለት እንችላለን። በኋላ ነው እንደገና ትራንስፖርት እየተሞላ፣ ምክንያቱም እኛ በሄድንበት ዘመን ውስን ነበሩ፣ ታክሲዎችም ባሶችም አልነበሩ ማለት እንችላለን። ከዛ በኋላ መንገዱም እንደ ልብ አልነበረም፣ አስፋልት የተደረገ ምንም ኮረኮንች ነበር በብዛት። ስለዚህ በዛ በአረፋ ቆይታችን ትልቅ በትክክለኛ ሁኔታ ጸሎታችንን ለፈጣሪያችን አቅርበን የምንመለስበት ጊዜ ነበር ማለት እንችላለን። የተረጋጋ መንፈስ፣ የተረጋጋ ጸሎት ነበረ። ሁሉም አልቅሶ ተብቶ ትክክለኛ ሐጁን አድርጎ የሚመለስበት ጊዜ ነበር ማለት እንችላለን። ፈለም የርፉስ ወለም የፍሱቅ የሚለው በዛን ጊዜ በተግባር የሚታይበት ጊዜ ነበር ማለት እንችላለን። ይሄ ነው እንግዲህ የአረፋ ቆይታችን የምናደርገው በዛን ጊዜ በነበረው። ከሐጅ ጉዞ የተማርኩት ምናልባት ለየት የሚያደርገን እኛ ሀበሾች ኢትዮጵያውያን እንዳልኩህ ወአዚን ፊናሲ ቢልሐጅ ያእቱከ ሪጃለን ወዐላ ኩሊ ዳሚሪን ያእቲነ ሚን ኩሊ ፈጅን ዓሚቅ ሊየሽሀዱ መናፊዐ ለሁም ሊየሽሀዱ መናፊዐ ለሁም ጥቅማቸውን እንዲያውቁ የሚል ነው እኮ ዓላማው። ሚን ኩሊ ፈጅን ዓሚቅ ከየአቅጣጫው ይመጣል ጥቅማቸውን እንዲያውቁ
እንደሚታወቀው በሐጅ ጊዜ ኮንፈረንስ ይካሄዳል መካ ውስጥ። በተለይ ዓለም አቀፍ የሙስሊም ድርጅት ያለበት ራቢጣ ዓመታዊ ኮንፈረንስ ያካሂዳሉ። በሺ የሚቆጠሩ አሊሞች ወይም ምሁራኖች ወይም ደራሲዎች ከዓለም ይሳተፋሉ። ጥሪም እየተደረገላቸው የሚመጡ አሉ። ሐጅ ለማድረግ ብቻ አይደለም የሚመጡት። ስለዚህ እያንዳንዱ አገር የሚመጣው ተወካይ ስለ አገሩ የእስልምናና የሙስሊሙን ሁኔታ በቂ ዘገባ ሰርቶ አዘጋጅቶ ይዞ ይመጣል፣ ያቀርባል በዛ ኮንፈረንስ ላይ። እኛ ከዛ ለየት ያለ መድረክ ነበረን። ምክንያቱም የኛ የሐጅ መጓዝ የዑምራ መጓዝ ለየት ያላለ ከሀበሻ ጋር የሚያስተሳስረን አንደኛ ታሪካችንን የምናውቅበት መድረክ ነው ማለት እንችላለን። እዛ አካባቢ ስትሄድ ትምህርት የሚሰጥህ ምንድነው? የነ ቢላል ሚና ምን ነበር? የነ ሙአይመን ሚና ምን ነበር? እስላማዊ ስደቱ ከየት ነው የጀመረው? ወደ ሀበሻ እንዴት ነው የተደረገው? ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀበሻን መረጡ? ለስደተኞቹ መጠለያ እንድትሆን። ስለዚህ ያንን የነብዩን ሰለላሁ ዐለይሂ ወሰለም የመጀመሪያ ያሳለፉባትን ታሪክ 13 ዓመት መካ ውስጥ 10 ዓመት መዲና፣ ይሄን መካን ከፍተው ተግባራዊ እስከሚያደርጉ ድረስ ጥሪያቸውን 10 ሺህ የሚበልጥ አማኞችን እስከሚያፈሩ ድረስ ምን ነበር ሂደታቸው የሚለው ያንን ትምህርት የምናቀስምበት መድረክ ነው ማለት እንችላለን። ማለት የሀበሻን ክብር በልክኛ ሁኔታ የምታቅበት መድረክ ነው ወይም ቦታ ነው ማለት እንችላለን። ስለዚህ እንደኔ ብዙ ጊዜ የምጮህበትና ምለው የእኛ ተወካዮች የሐጅ ሆነ የዑምራ ተጓዦች ወደዛ አካባቢ ሲሄዱ መሄድ አለባቸው ጸሎቱን ለማካሄድ ብቻ አይደለም። የኢትዮጵያን በእስልምና ያላትን ታሪክ ሁኔታ በትክክል ዘግበው በዛ ኮንፈረንስ ላይ እያቀረቡ የመጅልስም ሆነ ተወካይ የሐጅም ተወካይ ሆነ ኃላፊነታችን የኛ ከሌላው ዓለም ሙስሊም ለየት ያለ ይሆናል። እዛ መድረክ ላይ ስንሄድ እዛ ቦታ ላይ ስንሄድ የኛን ታሪክ በትክክለኛ ሁኔታ ዘግበን ኢትዮጵያ ማናት፣ ስደቱ ምን ይመስል ነበር፣ ያቼ ቢላል የነነጃሽ ሀገር ማናት የሚለውም በቂ ግንዛቤ እንዲይዙ። በአጋጣሚ በጣም የሚያሳዝንህን የበዛ ቆይታ የ30 ዓመት ቆይቻለሁኝ በዛ አካባቢ ላይ። በእነኚህ ድርጅቶች ውስጥ ተመዝግበን ያለነው የኢትዮጵያ ሙስሊሞች አናሳ የሚል መዝገብ ነው እስካሁን ድረስ ያለን። አናሳ ማለት ናጺዎቹ ልክ እንዳሉት 10 በመቶ ናቸው ብለው እንዳስመዘገቡት ያ ነገር ነው። በዛም ካቢ ግንዛቤ ይዞ ያለው ይሄ አሃዝ መቀየር አለበት። የኢትዮጵያ ሙስሊም በአፍሪካ 3ኛ ነው፣ ሰማህ፣ በብዛት በዓለም 9ኛ ነው። ይህንን አሃዝ የያዘች ሀገር የነ ቢላል ሀገር የነ ነጃሺ ሀገር ትክክለኛ ታሪኳ እንዲመዘገብና ስታቲስቲኳም እንዲዘጋጅ እንዲስተካከል ጥረት ማድረግ አለብን። አሁን ያለው መጅልስ ኃላፊነቱ እዚህ ላይ ነው ማለት እንችላለን። ስለዚህ የሐጅ ተወካዮች በሚሄዱበት ጊዜ ዝግጅት አድርገው መሄድ አለባቸው። የኢትዮጵያን ታሪክ በዛ በሚኖረው ኮንፈረንስና በዛ በሚኖረው በሺ የሚቆጠር ተሳታፊ የዓለም አቀፍ ሊቃውንቶች በሚመሩበት ጊዜ ስለ ኢትዮጵያ በቂ ግንዛቤ እንዲይዙ ጥረት ቢደረግ የተሻለ ነው ላለሁ። አንዳንድ ጊዜ ቅሬታ የሚሰማኝ ሐዘን የሚሰማኝ ይሄንን እድል በመጠቀም የኛን ታሪክ ማሳወቅ ስራ አልሰራንም። ስለዚህ ካሁን ጀምሮ ባካችሁ 21ኛው ክፍለ ዘመን ላይ ያለን የኢትዮጵያ ሙስሊሞች ታሪክ ብዛታቸውም ሆነ ሀዛቸውም ሆነ ታሪካቸውም ሆነ በትክክል ተመዝግቦ ተዘጋጅቶ እዛ አካባቢ መቅረብ አለበት የሚለው ይሄ ቤት ስራ የመጅልሱ ይሆናል የሚል ግምት አለኝ። ይሄ መጅልስ የሚዋጣ ከሆነ ኃላፊነቱን ተወጣ ማለት ነው። አንዱ ትልቁ አጀንዳው ይሄ ነው። ሌላው ደግሞ እንዳልኩት ታሪካችን የአዋቶች ታሪክ አለ። የኢትዮጵያ ሙስሊም ታሪክ በነቢዩ ዙሪያ የነበሩት ሀበሾች ሰለላሁ ዐለይሂ ወሰለም እነማን ነበሩ፣ የኛ አሻራ በእስልምና ምን ይመስላል የሚለው በደንብ ተዘጋጅቶ በዛ አካባቢ ላይ የምንጸባረቅበት። ምክንያቱም ታሪኩ የተወለደው እዛው አካባቢ ነው። ታሪኩ የተወለደበት ቦታ ስንሄድ ታሪካችንን አስመዝግበን አሳውቀን የምንመጣበት መድረክ መሆን አለበት የሚል አቋም ነው ያለኝ። والله حج እንደምታውቀው ለሻዱ መናፊያ فمن حج ولم يرفث ولم يفسق رجع كيوم ولدته أمه። ይሄ ነው ዋናው አጀንዳ የሐጅ ጉዞ። ስለዚህ አንድ ሰው ሲጓዝ አንደኛ የሚጓጓዝበት ሐላል መሆኑን አቅሙ መኖሩን ለቤተሰቦቹ የሚያስፈልጋቸው ምግብ ማሟላት፣ ስንቃቸው ማሟላት፣ ራሱ የሚችለውን ያህል ሂዶ እስከሚመለስ ድረስ የሚበቃውን በጀት ማሟላት። እዛ ከሄደ በኋላ ጠያቂ ለማኝ መሆን የለበትም። በቂ ወጪውን አሟልቶ መሄድ ነው አለበት። ይሄ ነው ሊመን استطاع ኢለይሂ ሰቢላ አቅሙ ላለው ብሎ ያስቀመጠው መስፈርቱ እዚህ ላይ ነው። ስለዚህ ይሄንን የምናደርግ ከሆነ
ትክክለኛ የሐጅ ፕሮሰስን አሟልተናል ማለት እንችላለን። እዛ ሄደው ወደ ልመና የሚገቡ ከሆነ ወደ ማጭበርበር የሚገቡ ከሆነ እዛ ሄዶ ስራ ፍላጎት ለመቅረት የሚፈልግ ከሆነ አንዳንድ ወጣቶች እንደሚያደርጉት ማለት ነው። ይሄ የሐጅ ፕሮግራም አይደለም፣ የሐጅም ዓላማ አይደለም። ምክንያቱም ኢነመል አዕማሉ ቢንኒያት ከሚለው ጋር ይያዛል። ስለዚህ ያንን እንዳይሆን ጥንቃቄ ይሻል ማለት እንችላለን ወደዛ አካባቢ። ምክንያቱም መካ ስትሄድ መካ በተፈጥሮም ሆነ በይዞታም ሆነ ከሌላው ዓለም ለየት የምትለው ሁሉ ነገር በመቶ ሺህ የሚሟላበት ነው። ጧፉን በመቶ ሺህ፣ ሐጁን በመቶ ሺህ፣ ዚያራውም ካዕባን በማየት በመቶ ሺህ፣ አንድ ኸይር ስራ ከሰራ በመቶ ሺህ የሚባዛበት ሁኔታ ስለሆነ አንተ እድሜ ልክህን የሰራኸውን እንኳ በቀላሉ እዛ የምታገኝበት ምንዳ ነው ማለት እንችላለን። ስለዚህ ይሄንን ግንዛቤ አድርጎ አንድ ሰው ወደዛ ሲሄድ ያለምንም ጭቅጭቅ ያለምንም ሁኔታ አቅሙን ችሎ ትክክለኛ የሐጅን ፕሮግራም አካሂዶ ሲያበቃ ምህረቱን አግኝቶ የሚመለስበት ከወንጀሉ ነፃ የሚሆንበት መድረክ መሆን ነው ያለበት እንጂ ለሌላው ለመተናኮል ሂጄ እዛ ቀራለሁ የሚል ነገር ዓላማ ካለው የሐጅ ፕሮግራም አልሆነም፣ የግል ጥቅም ይሆናል። ያ ደግሞ እንደ ጥቅሙ ይዳኝ ይችላል፣ ሊያገኝም ይችላል። ስለዚህ እዚህ ላይ ጥንቃቄ ይሻል። ሐጅ ለሚጓዝ ሁሉ ከፍሎ መሄዱን አይደለም የምናየው እኛ። ዋናው ነገር እዛ አካባቢ ሄዶ የሚያገኘው ትሩፋት ቀላል አይደለም። ቁርአን በመቅራትም እዛ ቦታ ላይ ጧፍ በማድረግ ሳይ በማድረግ ካዕባውን በማየት ጥሩ ነገር በመስራት በመቶ ሺህ የሚቆጠር በረካ ያለው ስለሆነ ያንን በደንብ አድርጎ ቀስሞ ለመምጣት ያለፈውን ህይወቱን በሙሉ አስተካክሎ ወንጀሉን አሰርዞ የሚመጣበት መድረክ ነው ማለት እንችላለን። እዚህ አይነት ላይ ነው ትኩረት መስጠት ያለብን። ወላሂ አቅሙ ችሎት አቅሙ ያለው ሐጅ ያደረገ ተጠያቂ ይሆናል። ስለዚህ ያከማቸውን ገንዘብ ወስዶ የሐጅን አምስተኛው ማዕዘን ካልተወጣ ሰው ልጅ አንድ እንትን ይዞ ይወጣል ማለት ወንጀል ሞት አይቀርም፣ ንብረት ማስወረስን አይቀርም። ስለዚህ ለሌላው የሚያከማቸው ንብረቱ ይሄ ደግሞ ገንዘብ ኑሮት አቅም ኑሮት መካሂዶ ሐጁን አድርጎ ትክክለኛ ኃላፊነቱን ተወጥቶ ካልመጣ ያከማቸው ገንዘብ ለበክነት ይጋለጣል፣ ለአደጋ ይጋለጣል፣ ለወራሾች አለመስማማት አለመግባባትን አጀንዳ ይፈጥራል። ስለዚህ በሱ ላይ እርግማን ይወርዳል እንጂ ጥቅም አይወርድበትም። ስለዚህ ማንኛውም አቅሙ ያለው አስቦበት አልሞበት የሐጅን ኃላፊነት እንዲወጣ ጥሪ ይሆናል። ይሄ እንግዲህ ሀብት ላለው ገንዘብ ላለው አደራ የምንለው ይህን ኃላፊነት እንዲወጡ በማሳሰቢያ ደረጃ ነገ ወደዛኛው ዓለም ሲሄዱ መቼም መጠየቃቸው አይቀርም፣ መፈተናቸው አይቀርምና ጥንቃቄ እንዲያርጉ ማሳሰቢያ እንዲሰጥልኝ ይፈልጋለሁ።